ጤና ይስጥልኝ። ዛሬ የምነግራችሁ መረጃ ሕይወታችሁ ተራ ማሳሰቢያ አይደለም። ምናልባትም የስኳር በሽታ ካለብኝ መኖር ያለብኝ በገደብ ነው ብላችሁ ታስቡ ይሆናል። ወይም ደግሞ ስኳሬን ለመቆጣጠር የማላውቀው ምን አዲስ ነገር አለ ብላችሁ ትጠይቁ ይሆናል። ነገር ግን በ2004 እና በ2005 የወጡ አስገራሚ የሳይንስ ግኝቶች እኛ ስለ ስኳር በሽታ የነበረንን አመለካከት ሙሉ በሙሉ እየቀየሩት ነው። ዛሬ የምናያቸው 5 ነጥቦች ምናልባትም ሐኪሞ ገና ያልነገሩት ነገር ግን በዓለም አቀፍ የሕክምና መጽሔቶች ላይ ትልቅ መነጋገሪያ የሆኑ አዳዲስ ግኝቶች ናቸው። ይህ ቪዲዮ ለእርሶ ብቻ ሳይሆን ለምትወዱት ቤተሰቡም ጭምር ነው። ለምን መሰላችሁ? ምክንያቱም ከእነዚህ 5 ግኝቶች መካከል አንዱ ተቀምጠው ስኳሩን ማውረድ እንደሚችሉ የሚያረጋግጥ ነው። ሌላኛው ደግሞ የምግብ አይነቱን ሳይሆን አመጋገቡን በሰከንዶች ውስጥ በመቀየር ብቻ ስኳሩን 70% ዝቅ የሚያደርግ ሚስጥር ነው። እባክዎ ዛሬ ማታ ከመተኛቱ በፊት ይህንን ቪዲዮ ሳይጨርሱ እንዳይተኙ። ምክንያቱም እዚህ ውስጥ የምናያቸው መረጃዎች ሌሊቱን ሙሉ የሰውነቱ ግልኮስ እንዴት እንደሚስተካከል የሚወስኑ ናቸው። ሳይንሳዊ መረጃዎችን ከቀላል የኑሮ ዘይቤ ጋር አዋህደን የምናቀርብበት በጤና ባለሙያ የተዘጋጀ ልዩ ዝግጅት ነው። ዝግጁ ከሆናችሁ ወደ መጀመሪያው አስገራሚ ግኝት እንለፍ። ግኝት 1 ተቀምጦ ስኳርን ማውረድ ዘ ሶሌስ ፑሽ አፕ ይባላል። ወደ መጀመሪያው አስገራሚ ግኝት እንለፍ። ብዙዎቻችን ስኳርን ለማውረድ ጅም መሄድ ወይንም ረጅም ርቀት መሮጥ አለብኝ ብለን እናስባለን። በእርግጥ ይህ ጠቃሚ ነው። ነገር ግን የዘመኑ ሳይንስ ሌላ አማራጭ አግኝቷል። በሂውስተን ዩኒቨርሲቲ የጤናና የሰውነት ብቃት ተመራማሪ የሆኑት ዶክተር ማርክ ሃሚልተን በቅርቡ ይፋ ያደረጉት ጥናት ዓለምን አስገርሟል። ግኝቱ የሚያጠነጥነው ሶሌስ በተባለ ትንሽ ግን ልዩ ጡንቻ ላይ ነው። ይህ ጡንቻ በእግራችሁ የታችኛው ክፍል ከጉልበት በታች ባለው ሹልዳ ጡንቻ ስር ይገኛል። ይህ ጡንቻ ልዩ የሚያደርገው ምንድነው? አብዛኞቹ የሰውነታችን ጡንቻዎች ጉልበት የሚያገኙት በጡንቻዎች ውስጥ ከተከማቸ ስኳር ግላይኮጅን ነው። ነገር ግን ይህ ሶሌስ የተባለ ጡንቻ ጉልበት የሚያገኘው በቀጥታ በደም ውስጥ ካለው የግልኮስ ስኳር እና ቅባት ነው። ጥናቱ ምን ይላል? ሶሌስ ፑሽ አፕ የተባለውን ቀላል እንቅስቃሴ በማድረግ ብቻ 2 ተአምራዊ ለውጦችን ማግኘት ይቻላል። አንደኛው ከምግብ በኋላ የሚከሰተውን የስኳር መጠን እስከ 52% መቀነስ ይቻላል። ሁለተኛው ሰውነታችን ኢንሱሊን የመጠቀም አቅሙን ኢንሱሊን ሴንሲቲቪቲ በከፍተኛ ሁኔታ ይጨምራል። እንቅስቃሴው በጣም ቀላል ነው። ወንበር ላይ ተቀምጠው የእግሮ ጣቶች መሬት ላይ እንደተረገጡ ተረከዞን ወደ ላይ ያንሱ፣ ከዚያም መልሰው ያውርዱ። ይህን ደጋግመው ሲያደርጉ ጡንቻው በደማችሁ ውስጥ ያለውን ስኳር እንደ ስፖንጅ መጠጥ አድርጎ ይወስደዋል። የሚገርመው ነገር ይህ ጡንቻ አይደክምም። ለሰዓታት ብታደርጉ እንኳን እንደ ሌላው ጡንቻ ህመም አይሰማውም። ስለዚህ ቢሮ ውስጥ ሲሰሩ፣ ቴሌቪዥን ሲያዩ ወይንም መጽሐፍ ሲያነቡ ሳያውቁት ስኳሮን እያወረዱ ነው ማለት ነው። ይህ ተቀምጦ ስኳርን የማቃጠል ጥበብ የዘመናችን ትልቁ የሳይንስ ስጦታ ነው። ግኝት 2 የምግብ ቅደም ተከተል ሚስጥር። ወደ ሁለተኛውና ምናልባትም በምግብ ሰዓት ህይወቶን ወደሚቀይረው ግኝት እንለፍ። ብዙ ጊዜ የምንጨነቀው ምን መብላት አለብኝ በሚለው ላይ ነው። ነገር ግን የቅርብ ጊዜ የሳይንስ ጥናቶች የሚነግሩን ምግቡን በምን ቅደም ተከተል መብላት አለብኝ የሚለው ነጥብ እኩል ክብደት እንዳለው ነው። በኒውዮርክ በሚገኘው የኮርኔል ዩኒቨርሲቲ የተደረገ ጥናት ውጤቱን እንዲህ ሲል አስቀምጦታል። አንድን አይነት ምግብ በተለያየ ቅደም ተከተል በመብላት ብቻ በደማችን ውስጥ ያለውን የስኳር መጠን በከፍተኛ ሁኔታ መቆጣጠር ይቻላል።
ሳይንቲስቶቹ ያረጋገጡት ወርቃማው ቅደም ተከተል የመጀመሪያው ፋይበር ወይንም አትክልት እንደ ሰላጣ፣ ጎመን ወይንም ማንኛውም አረንጓዴ ቅጠል በመጀመሪያ ላይ መመገብ፣ በመቀጠል ፕሮቲን እና ቅባት እንደ ስጋ፣ እንቁላል፣ ጥራጥሬ ወይንም አይብ፣ በመጨረሻም ካርቦሃይድሬት እና ስኳር እንደ እንጀራ፣ ዳቦ፣ ሩዝ ወይንም ፍራፍሬ ያሉ ምግቦችን መመገብ። ይህ ቅደም ተከተል ለምን ይሰራል ካላችሁኝ፣ ሳይንሳዊ ምክንያቱ ቀላል ነው። መጀመሪያ አትክልት ወይንም ፋይበር ሲመገቡ ፋይበሩ አንጀቶ ግድግዳ ላይ እንደ መረብ አይነት መከላከያ ይሰራል። ይህ መከላከያ በኋላ ላይ የሚመጣውን ስኳር ማለትም ካርቦሃይድሬት በፍጥነት ወደ ደም ውስጥ እንዳይገባ ያዘገየዋል። ጥናቱ እንደሚያሳየው ካርቦሃይድሬትን መጨረሻ ላይ በመመገብ ብቻ ከምግብ በኋላ የሚከሰተውን የስኳር መጠን ግሉኮስ ስፓይክ እስከ 73% መቀነስ ይቻላል። የኢንሱሊን መጠን ደግሞ እስከ 48% ይቀንሳል። ይህ ማለት የምትወዱትን ምግብ መተው የለባችሁም ማለት አይደለም። ለምሳሌ እንጀራ በወጥ ስትመገቡ መጀመሪያ ላይ ሰላጣውን ብሉ፣ በመቀጠል ወጡን፣ ስጋውን ወይንም ክኩን፣ በመጨረሻ ላይ ደግሞ እንጀራውን በመጠኑ መመገብ። ይህ ቀላል ለውጥ በሰውነቱ ላይ የሚያመጣው ሰላም አስገራሚ ነው። ራሳችሁን የግሉኮስ አማጺ አድርጋችሁ ቁጠሩት። ግኝት 3 ብርሃን፣ እንቅልፍና ስኳር። ወደ ሶስተኛውና ምናልባትም ብዙዎቻችን ሳናውቀው እየጎዳን ያለ ስውር ጠላት እንለፍ። ይህ ጠላት በምግባችን ውስጥ ሳይሆን በመኝታ ቤታችን ውስጥ የሚገኝ ብርሃን ነው። በቅርቡ በቺካጎ በሚገኝ ሰሜን ምዕራብ ዩኒቨርሲቲ የተደረገ ጥናት እጅግ አስደንጋጭ ውጤት ይፋ አድርጓል። ጥናቱ እንደሚያሳየው በጣም ደካማ በሆነ ብርሃን ለምሳሌ የቴሌቪዥን፣ የስልክ ወይንም የመንገድ መብራት ወደ ክፍሉ የሚገባ ከሆነ በማግስቱ ጠዋት የደም ስኳሩ እንዲጨምር ያደርጋል። ሰውነታችን ሰርካዲያን ሪትም የሚባል የውስጥ የተፈጥሮ ሰዓት አለው። ይህ ሰዓት መቼ ኢንሱሊን ማመንጨት እንዳለበት የሚወስነው በአይናችን በሚገባው ብርሃን አማካኝነት ነው። ሌሊት ብርሃን ባለበት ክፍል ውስጥ ሲተኙ ሰውነቱ ገና ቀኑ አልመሸም ብሎ ያስባል። ይህ ደግሞ የልብ ምትዎን ይጨምራል። እንዲሁም ኢንሱሊን ሬዚስታንስ ወይንም ሰውነቱ ኢንሱሊንን የመቋቋም አቅሙን ይጨምራል። ውጤቱም በማግስቱ ጠዋት ምንም ሳይበሉ የደም ስኳሩ ከፍ ብሎ ይገኛል። ተመራማሪዎቹ እንዳረጋገጡት በአንድ ሌሊት ብቻ ብርሃን ውስጥ መተኛት በማግስቱ ጠዋት የሰውነትን የግሉኮስ ሜታቦሊዝም ያዛባል። ይህ ደግሞ በጊዜ ሂደት ለከፋ የስኳር በሽታና ለልብ ህመም ይዳርጋል። በተለይም ከስልካችንና ከኮምፒውተራችን የሚወጣው ሰማያዊ ብርሃን ሜላቶኒን የተባለውን የእንቅልፍ ሆርሞን በማጥፋት ስኳርን የማረጋጋት ስራችንን ያደናቅፈዋል። ስለዚህ ዛሬ ማታ ከመተኛቱ በፊት እነዚህን 3 ነገሮች ያድርጉ። ሁሉንም መብራቶች ያጥፉ። ሙሉ በሙሉ ጨለማ ይመረጣል። ከመተኛቱ 1 ሰዓት በፊት ስልክዎን ያስቀምጡ። መብራት የግድ ፈለጉት ቀይ ወይንም ብርቱካናማ ቀለም ያላቸው ደካማ መብራቶችን ይጠቀሙ። ምክንያቱም እነዚህ ቀለሞች በኢንሱሊን ላይ ያላቸው ተጽዕኖ አነስተኛ ነው። ግኝት 4 የአንጀት ባክቴሪያና ስኳር the gut microbiome revolution። አራተኛው ግኝት የሚገኘው በሆዳችን ውስጥ ነው። ሳይንቲስቶች አሁን ላይ አንጀታችንን ሁለተኛው አእምሮ ብለው መጥራት ጀምረዋል። ለምን መሰላችሁ? በአንጀታችን ውስጥ የሚኖሩ በቢሊዮን የሚቆጠሩ ረቂቅ ባክቴሪያዎች ጋት ማይክሮቢየም የእኛን የደም ስኳር መቆጣጠር አቅም በቀጥታ ስለሚወስኑ ነው። በቅርቡ በታዋቂው ኔቸር ሜዲሲን መጽሔት ላይ የወጣው ጥናት እንደሚያሳየው የደም ስኳር መጠን መለዋወጥ ከምንመገበው ምግብ በላይ በአንጀታችን ውስጥ ባሉ ባክቴሪያዎች ስብጥር ይወሰናል። እነዚህ ባክቴሪያዎች እንዴት ነው ስኳርን የሚቆጣጠሩት? አንደኛው ጤናማ ባክቴሪያዎች ፋይበርን ሲመገቡ ሾርት ቼን ፋቲ አሲድ የተባሉ
ኬሚካሎችን ያመነጫሉ። እነዚህ ኬሚካሎች ሰውነታችን ለኢንሱሊን ያለውን ምላሽ ያሻሽላሉ። በተቃራኒው ጎጂ ባክቴሪያዎች ሲበዙ በተለይ በስኳርና በቅባት የበለጸጉ ምግቦችን ስናበዛ በአንጀት ላይ ኢንፍላሜሽን ይፈጥራሉ። ይህ ደግሞ ኢንሱሊን እንዳይሰራ ያግደዋል። ይህም ማለት ኢንሱሊን ሬዚስታንስ እንዲፈጠር ያደርጋል ማለት ነው። በእስራኤል የሚገኘው የዋይዝማን ሳይንስ ኢንስቲትዩሽን ባደረገው ጥናት 2 ሰዎች አንድ አይነት ምግብ በልተው አንደኛው ላይ ስኳር ሲጨምር ሌላኛው ላይ ግን ሳይጨምር ቀርቷል። ምክንያቱም ደግሞ የአንጀት ባክቴሪያቸው ልዩነት መሆኑ ተረጋግጧል። ይህ ማለት ለእኔ የሚስማማኝ ለእናንተ ላይስማማችሁ ይችላል ማለት ነው። የአንጀት ባክቴሪያውን ለማስተካከልና ስኳሩን ለመቆጣጠር እነዚህን 3 ነገሮች ያድርጉ። የመጀመሪያው ፕሮባዮቲክስ እንደ እርጎ ወይንም በቤት ውስጥ የተሰራ የተፈላ ፈርመንትድ ምግቦችን አዘውትረው ይውሰዱ። የተለያዩ የእጽዋት ውጤቶችን፣ አታክልት፣ ፍራፍሬ፣ ጥራጥሬ ለመመገብ ይሞክሩ። ይህ ለባክቴሪያዎቹ ድግስ እንደማዘጋጀት ነው። ሌላኛው ሰው ሰራሽ ማጣፈጫዎችን አርቲፊሻል ስዊትነርስ ይቀንሱ። ምክንያቱም እነዚህ ጣፋጮች ጤናማ ባክቴሪያዎችን በመግደል የስኳር ሜታቦሊዝምን ያበላሻሉ። ግኝት 5 የቅመማ ቅመሞች ኃይል። ወደ 5ኛውና የመጨረሻው ግኝት ደርሰናል። ይህ ግኝት የሚገኘው በኩሽናችሁ መደርደሪያ ላይ ነው። ሳይንቲስቶች አሁን ላይ ቀረፋና አፕል ሳይደር ቬኒገር ከምግብ ማጣፈጫነት ባለፈ እንደ ተፈጥሯዊ መድኃኒት እያዩአቸው ነው። በጆርናል ኦፍ ዳያቢተስ ሪሰርች ላይ የወጣ ጥናት እንደሚያሳየው ከምግብ በፊት ወይንም ከመኝታ በፊት 2 የሾርባ ማንኪያ አፕል ሳይደር ቬኒገር በውሃ በጥብጦ መጠጣት አስገራሚ ለውጥ ያመጣል። ቬኒገሩ ውስጥ ያለው አሴቲክ አሲድ ካርቦሃይድሬት ወደ ስኳርነት የሚቀየርበትን ፍጥነት ያዘገየዋል። ይህ ከምግብ በኋላ የሚከሰተውን የስኳር መጨመር እስከ 30% ይቀንሳል። በተመሳሳይ ቀረፋ የኢንሱሊን ሆርሞን ስራን የመምሰል ኢንሱሊን ሜሜቲክ ልዩ ባህሪ አለው። በቀን ግማሽ ሻይ ማንኪያ ቀረፋ ብቻ መውሰድ የሰውነት ሴሎች ስኳርን የመምጠጥ አቅማቸውን እንዲጨምሩ ያደርጋል። ይህ ማለት ኢንሱሊን ሳይደክም ስኳሩ እንዲቀንስ ይረዳል ማለት ነው። እንግዲህ ዛሬ ያየናቸውን 5 አስገራሚ ግኝቶች ባጭሩ እናስታውሳቸው። ሶሌስ ፑሽአፕ፣ ተቀምጠው ተረከዞን በማንቀሳቀስ ስኳሮን ማቃጠል። ሁለተኛው የምግብ ቅደም ተከተል፣ መጀመሪያ አትክልት፣ ከዚያ ፕሮቲን፣ በመጨረሻም ካርቦሃይድሬት መመገብ። ሶስተኛው የሌሊት ብርሃን፣ ሙሉ ጨለማ ውስጥ በመተኛት የኢንሱሊን ስራን ማስተካከል። አራተኛ የአንጀት ባክቴሪያ፣ እንደ እርጎ ያሉ ምግቦችን በመውሰድ። ሁለተኛ አእምሮን መጠበቅ፣ ቀረፋና ቬኒጋር። እነዚህን ቀላል ግብአቶች በመጠቀም የስኳር ስርጭትን መቆጣጠር። እነዚህ ነጥቦች ቀላል ቢመስሉም በሳይንስ የተረጋገጡና በሕይወቶ ላይ ትልቅ ለውጥ የሚያመጡ ናቸው። ያስታውሱ፣ ጤናማ ሕይወት የሚጀምረው ዛሬ በሚወስኑት ትንሽ ውሳኔ ነው። ይህን ቪዲዮ ለወገኖቻችሁ በማጋራት የብዙዎችን ሕይወት መታደግ ትችላላችሁ። ቪዲዮው ከጠቀማችሁ ላይክ ማድረጋችሁንና ለተጨማሪ መሰል የጤና መረጃዎች ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁ ይቆይልን። እናመሰግናለን።